ሰላም ሰላም እንዴት ናችሁ? ይህ የጂኦግራፊ የሴሊሲ ጥያቄ የምንሰራበት የቪዲዮ ትምህርት ነው። በባለፈው አንድ ቪዲዮ ሰርተን ነበረ በ2015 ክላይሜት ዳታ ሰጥቶ ከመጡ ጥያቄዎች ሁለት ጥያቄዎችን ሰርተናል። ግን በጣም መሰረታዊ ክላይሜት ዳታን መሰረት ተደርገው ሊወጡ የሚችሉ ሀሳቦችን አንስተን ሁለት ጥያቄ ይሁን እንጂ ብዙ ሀሳብ አንስተን አንድ ቪዲዮ ሰርተናል። ይህንኑ ዳታ ተጠቅመን ደግሞ የቀሩ ጥያቄዎችን እያነሳን መጠየቅ ያለባቸውንም እየጨመርን ሁለተኛውን ቪዲዮ እንሰራለን ማለት ነው። ባለፈው ሁለት ጥያቄዎችን ሰርተን ሶስተኛው ላይ የቆምነው 13ኛው ጥያቄ ኩዌሽን ነምበር 13 ምንድን ነው የሚለው? ዋት ታይፕ ኦፍ ኢኮሲስተም ኢዝ ሪፕሬዘንትድ ባይ ስቴሽን ዋን ነው የሚለው። ስቴሽን ዋን ታይፕ ኦፍ ኢኮሲስተም ወይም ደግሞ በሌላ አባባል ታይፕ ኦፍ ባዮም ማለት ነው። ታይፕ ኦፍ ኢኮሲስተም ወይም ባዮም ኦፍ ስቴሽን ዋን ነው የተጠየቀው። ስቴሽን ዋን እንግዲህ ከዚህ ቀደም ባለፈው ታይፕ ኦፍ ናቹራል ቬጂቴሽን ዳት ዶሚኔት ስቴሽን ቱ የሚለውን ሰርተን ነበረ። ስለዚህ ኢኮሲስተሙን ወይም ባዮሙን ወይም ደግሞ ናቹራል ቬጂቴሽኑን ለማወቅ መጀመሪያ መስራት ወይም ደግሞ ማወቅ ያለብን ምኑን ነው ብለናል? ክላይሜት ታይፑን ነው። ክላይሜት ታይፕ ዋት ዘ ክላይሜት ታይፕ ኦፍ ስቴሽን ዋን። ስቴሽን ዋን ስለሆነ የተጠየቀው። ስለዚህ የስቴሽን ዋንን ክላይሜት ታይፕ ለማወቅ ወደ ምን እንሄዳለን? ወደ ቴምፕሬቸር ኤንድ ሬንፎል ኮንዲሽን እንሄዳለን። ቴምፕሬቸር ኤንድ ሬንፎል ኮንዲሽን። ቴምፕሬቸር ስንል ሁለት ነገር እናያለን። አኑዋል ሚን እና አኑዋል ሬንጅ። አኑዋል ሚን እና አኑዋል ሬንጅ ኦፍ ቴምፕሬቸር እናያለን። በባለፈው ሰርተነዋል። አኑዋል ሚኑ ኦልሞስት 26.5 ዲግሪ ሴልሺየስ ይመጣል። አኑዋል ሬንጁ 1 ዲግሪ ሴልሺየስ ነው። ሬንፎል እንደምትመለከቱት ሁሉም ወራት ከፍተኛ ዝናብ አላቸው። ስለዚህ ሬንፎል አይነቱ ምንድን ነው? ወይም ደግሞ ሬንፎል ኮንዲሽኑ ምንድን ነው? ኢት ሪሲቭ ሄቪ ሬንፎል ኦል ይር ራውንድ። ሪሲቭ ሄቪ ሬንፎል ኦል ይር ራውንድ፣ አመቱን ሙሉ ከፍተኛ ዝናብ አለው። ኦል መንዝስ አር ካራክተራይዝ ባይ ሄቪ ሬንፎል፣ ሁሉም ወራት ከፍተኛ የሚባል ዝናብ አላቸው። በጣም ዝቅተኛ የሚባለው ዝናብ ጁላይ 175 ሚሊሜትር ነው እንጂ እስከ 339 ሚሊሜትር 132 ማለት ኦፍኮርስ በጣም ከባድ የሚባል ዝናብ ነው። 132 በአንድ ወር ውስጥ ማለት እንግዲህ ሌላ ቦታ ምናልባት በአመት የሚዘንበው የዝናብ አይነት ነው፣ መጠን ነው፣ በተለይ ዴዘርት ሲሆን ማለት ነው። ስለዚህ ሃይ ቴምፕሬቸር እና ወይም ደግሞ 26 ማለት ኦልሞስት ሆት እና ኦል ራውንድ ወይም ደግሞ ሄቪ ሬንፎል፣ ኦል ራውንድ ሄቪ ሬንፎል ያለው ደግሞ ሞየስት የሆነ ክላይሜት ነው ማለት ነው። the climate is hot and moist all year round። አመቱ ሙሉ ሆት ኤንድ ሞይስት የሆነ ክላይሜት ደግሞ ምንድን ነው ብለናል ከዚህ ቀደም በኮፐን ክላይሜት ክላሲፊኬሽን ኤኤፍ ክላይሜት ነው። ኤኤፍ ክላይሜት ማለት በሌላ አባባል ምን ማለት ነው? ትሮፒካል ሬን ፎረስት። ስለዚህ ቬጂቴሽኑ ምንድን ነው? the most luxuriant dense broad leafed with hardwood tree tropical rainforest ወይም ደግሞ ትሮፒካል ኤቨርግሪን የምንለው አይነት እጽዋት ይኖረዋል ማለት ነው። ስለዚህ የተሰጠው ምንድን ነው? የተሰጠውን ምርጫ እንመልከት። ግራስላንድ ከሆነ ምን መሆን አለበት? ትሮፒካል ሳቫና መሆን አለበት። ትሮፒካል ሬንፎረስት፣ ዴሲዴስ ፎረስት። እነዚህ ዴሲዴስ ፎረስት ማለት በደረቅ ወቅት ቅጠላቸውን የሚያረግፉ፣ ይሄ ደግሞ ደረቅ ወቅት የለውም። ኖ ዊንተር ሲዝን ኢን ትሮፒካል ሬንፎረስት፣ ኖ ዊንተር ሲዝን ዊንተርለስ ይባላል። ኦል ዘ ታይም ሆት ኤንድ ሞየስት ነው። ስለዚህ ዴሲዴስ ፎረስት ሊሆን አይችልም። ኮኒፈረስ ደግሞ
ከዚህ ቀደም በዛኛው ቪዲዮ አንድ ነገር አንስተን ነበር አለ ኮኒፈረስ ይሄ ኩል ቴምፕሬት የምንለው ወይም ደግሞ ዲ ታይፕ ክላይሜት ነው። ይሄ ኤ ክላይሜት ነው ወይም ትሮፒካል ውስጥ ነው፣ ኤፍ ክላይሜት ነው። ስለዚህ መልሱ ምን ይሆናል ማለት ነው? ዘ ታይፕ ኦፍ ኢኮሲስተም ኢዝ ትሮፒካል ሬን ፎረስት ይሆናል። እዚህ ጋር ሌላው ሊጠየቅ የሚችለው በዚሁ አጋጣሚ ታይፕ ኦፍ ሬንፎል ምንድን ነው ተብሎ ቢጠይቅ፣ አሁን የስቴሽን ዋን ታይፕ ኦፍ ሬንፎል ምንድን ነው ተብሎ ቢጠይቅ ታይፕ ኦፍ ሬን ፎል ምን ነው ተብሎ ቢጠይቅ ትሮፒካል ሬን ፎረስት ነው። አመቱን ሙሉ ሆት ኤንድ ሞይስት ነው። ኤንድ ሆት ኤንድ ሞይስት አካባቢ ላይ ደግሞ በተለይ ደግሞ ትሮፒካል ሬን ፎረስት እና ትሮፒካል ሞንሱን የምንላቸው ክላይሜት አይነቶች ላይ በብዛት የሚፈጠረው የዝናብ አይነት ምን ይባላል? ኮንቬክሽናል ሬንፎል ይባላል። ኮንቬክሽናል ሬን ፎል። በአጋጣሚ ሬንፎሉ አልጠየቅም። ቢጠየቅ ምን ይሆናል ማለት ነው? የስቴሽን ዋን ኮንቬክሽናል ታይፕ ኦፍ ሬንፎል ይሆናል። 14ተኛው ጥያቄ ኩዌሽን ነምበር 14 ዊች ስቴሽን ቤስ ሪፕሬዘንትስ ደ ዊንተር ሬንፎል ሪጅን ኦፍ ኢትዮጵያ ይላል። ዊንተር ሬንፎል ሪጅን እንግዲህ ይህንን ለመስራት ምንን ማስታወስ አለብን? ሬንፎል ሪጅንስ ኦፍ ኢትዮጵያ አምስቱን የኢትዮጵያ ሬንፎል ሪጅን ማስታወስ አለብን። የጠየቀውን እናንሳና አምስቱንም እናያቸዋለን። ዘ ስቴሽን ቤስድ ሪፕሬዘንትስ ዘ ዊንተር ሬንፎል ሬንፎል ሪጅን ኦፍ ኢትዮጵያ ቤዝድ ኦን ሬንፎል ዲስትሪቢሽን ኢትዮጵያ ዲቫይድድ ኢንቱ 5 ሬንፎል ሪጅንስ። የዝናብ ስርጭትን መሰረት በማድረግ ኢትዮጵያ በ5 የዝናብ ክልሎች ወይም ደግሞ ሬንፎል ሪጅን ትከፈላለች። ይህን የተማራችሁት ግሬድ 9 ኦልድ ካሪኩለም ላይ ነው። ግሬድ 9 ኦልድ ካሪኩለም። ስለዚህ እነዚህን አምስቱን እናንሳና የትኛው አካባቢ ነው በዊንተር ዝናብ የሚያገኝ የሚለውን ካየም በኋላ የአካባቢ ደግሞ ምን አይነት ክላይሜት አለው የሚለውን አይደንቲፋይ አድርገን ወደ ዳታው እንሄዳለን ማለት ነው። እንግዲህ እስኪ የኢትዮጵያን ስዕል ለመሳል ልሞክር። ኦ ማይ ጋድ እንግዲህ አሲዩም ዚስ አዝ ደ ማፕ ኦፍ ኢትዮጵያ። ኦፍኮርስ የተወሰነ እናስተካክለው። ሌሴ እንግዲህ የኢትዮጵያ ካርታ ነው ብለን እንውሰድ። ማሳየት የፈለግኩት አምስቱን ሬንፎል ሪጅን ነው። ዴር አር 5 ሜጀር ሬንፎል ሪጅንስ ኢን ኢትዮጵያ። 5 ሜጀር ሬንፎል ሪጅንስ በቁጥር እንሰይማቸውና ዜን ካርታው ላይ በቁጥር እናሳያለን። 1 2 3 4 5 ናቸው። አንደኛው ኦል ይር ራውንድ ሬንፎል፣ ኦል ይር ራውንድ ሬንፎል። ሁለተኛ ሰመር ሬንፎል፣ ሰመር ሬንፎል። ሶስተኛ ኦተመን ኤንድ ኦፍኮርስ ዊንተር እናስቀድም፣ ዊንተር ሬንፎል። አራተኛ ኦተመን ኤንድ ስፕሪንግ፣ ኦተመን ኤንድ ስፕሪንግ ሬንፎል። በኦተመንና በስፕሪንግ ጊዜ ብቻ በአመት 2 ጊዜ ማለት ነው። በአመት 1 ጊዜ እንዲሁም አመቱን ሙሉ። እንዲሁም ደግሞ መርጅድ ሰመር፣ ኦተመን ኤንድ ስፕሪንግ በሶስቱም ወቅቶች ዝናብ የሚያገኙ መርጅድ ሰመር
ኦተመን ኤንድ ስፕሪንግ ሬንፎል ሪጅን ናቸው። 5 ናቸው። 5ቱን ከማየታችን በፊት ግን ለኢትዮጵያ ዝናብ ሰጪ የሚባሉ ነፋሳትን እናንሳ። ሞስት ኢምፖርታንት ሬን ቢሪንግ ዊንድስ ፎር ኢትዮጵያ ስራውት ደ ይር ማለት ነው። ሞስት ኢምፖርታንት ሬን ቢሪንግ ዊንድስ ፎር ኢትዮጵያ። እንግዲህ ያው ሬን ቢሪንግ ዊንድስ ወይም ደግሞ እነዚህ ዝናብ ሰጭ ነፋሳት ከባህር ነው የሚነሱት። እርጥበት አዘል ነፋሳት የሚነሱት ከባህር ነው። ስለዚህ ለኢትዮጵያ ዝናብ የሚሰጡ ነፋሳት በዋናነት ከሁለት የውሃ አካላት ይነሳሉ። አንደኛው ከአትላንቲክ ኦሽን የሚነሳው ነው። ከአትላንቲክ ኦሽን የሚነሳው ዝናብ ሰጪ ንፋስ ምን ይባላል? ሳውዝ ዌስተርሊስ ወይም ደግሞ ጊኒ ሞንሱን ዊንድ እንለዋለን። ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ወይም ይሄ ጊኒ ሞንሱን ከአትላንቲክ ውቅያኖስ የሚነሳ ነው። ይሄ ከገልፍ ኦፍ ጊኒ አካባቢ ተነስቶ በተለይ ዱሪንግ ሰመር ሲዝን ለኢትዮጵያ ዝናብ የሚሰጠው ነው። ሁለተኛው ከኢንዲያን ኦሽን የሚነሳው ነው። ከኢንዲያን ኦሽን የሚነሳው ነፋስ ነው ሁለተኛው ለኢትዮጵያ ሞስት ኢምፖርታንት። በተለይ ደግሞ ዱሪንግ ኦተመን ኤንድ ስፕሪንግ፣ በተለይ በኦተመን እና በስፕሪንግ ጊዜ ኢትዮጵያ ዝናብ ካገኘች ዝናብ የምታገኘው በዋናነት ከህንድ ውቅያኖስ በሚነሱ እርጥበት አዘል ነፋሳት ናቸው። ከህንድ ውቅያኖስ የሚነሱ እርጥበት አዘል ነፋሳት ምን ይባላሉ? ዘ ሳውዝ ኢስት ሞንሱን ዊንድስ ይባላሉ። በተለይ እነዚህ ደግሞ ዱሪንግ ኦተመን ኤንድ ስፕሪንግ ሲዝን ለኢትዮጵያ ዝናብ ይሰጣሉ። ከአትላንቲክ የሚነሳው ዓመቱ ሙሉ ዝናብ የሚሰጣቸው የኢትዮጵያ አካባቢዎች አሉ። በዋናነት ደግሞ ሰፊውን የኢትዮጵያ ክፍል የሚያካለው ይሄ ከአትላንቲክ ውቅያኖስ የሚነሳው ሳውዝ ዌስተርሊ ወይም ኢኳቶሪያል ዌስተርሊ ወይም ጊኒ ሞንሱን የምንለው ዱሪንግ ሰመር ነው። ስለዚህ በዋናነት የኢትዮጵያ ዝናብ የምታገኘው ከነዚህ ሁለት የውሃ አካላት በሚነሱ እርጥበት አዘል ወይም ደግሞ ዝናብ ሰጪ ነፋሳት ነው። ያ ማለት ዘ ሳውዝ ዌስተርሊ ኢኳቶሪያል ዌስተርሊ ወይም ጊኒ ሞንሱን እና ዘ ሳውዝ ኢስት ሞንሱን ሪስፔክቲቭሊ ከአትላንቲክ ውቅያኖስ እና ከኢንዲያን ኦሽን የሚነሱ። ከነዚህ በተጨማሪ ከሬድ ሲ የሚነሱ ሎካል ዊንድስ ለኢትዮጵያ በተለይ ለኖርዝ ኢስት ለአፋር ዲፕሬሽን የምንለው ዱሪንግ ዊንተር ይሰጣሉ። ዊንተር ሬንፎል ይሰጣሉ። ዱሪንግ ዊንተር ሬንፎል የአካባቢ በተለይ አፋር ዲፕሬሽን የምንለው የአፋር ዲፕሬሽን ሊትል ሬንፎል ያገኛል። በዊንተር ጊዜ የሰሜኑ ኢትዮጵያ ወይ ደግሞ አብዛኛው ኢትዮጵያ ደረቅ በሚሆንበት ጊዜ ከቀይ ባህር በሚነሱ እርጥበት አዘል የአካባቢ ነፋሳት ወይም ሎካል ዊንድስ የአፋር ዲፕሬሽን የተወሰነ ዝናብ ያገኛል። ዝናብ የሚያገኝበትም ወቅት ኦፍኮርስ የዊንተር ሲዝን ብቻ ነው። ምክንያቱም ዱሪንግ ሰመር የሃይላንድስ ኦፍ ወሎ፣ ሃይላንድስ ኦፍ ትግራይ ሬን ሻዶው ሪጅን ስለሚሆን የአፋር ዲፕሬሽን ዝናብ አያገኝም። ስለዚህ እነዚህን ፋክቶች መሰረት በማድረግ 5ቱን የዝናብ ክልሎች ሬንፎል ሪጅንስ ካርታ ላይ እንመልከት። አንደኛው ኦል ይር ራውንድ ሬንፎል ሪጅን የምንለው ነው። ኦል ይር ራውንድ ሬንፎል ሪጅን የምንለው ይሄ ሳውዝ ዌስት ሃይላንድስ ይህ አካባቢ ኢትዝ 1። በሌላ አባባል በኮፐን ክላይሜት ክላሲፊኬሽን ኤፍ ክላይሜት የሚባለው ይሄ ነው። ሰመር እንግዲህ ሰመር የምንለው ከኖርዝ ኢስት ሎውላንድስ የአፋር ዲፕሬሽን እንዲሁም የሳውዝ ኢስት ሎውላንድስ በቀር ይህ አካባቢ ዝናብ ያገኛል።
ይሄ ሰመር ነው። ሰመር ሬንፎል ኦተመን እና ስፕሪንግ ስንተኛ ማለት ነው? ኦኬ ዊንተር ነው ሶስተኛው። ዊንተር ሬንፎል የሚያገኘው ይህ አካባቢ ነው። ይህ አካባቢ የአፋር ዲፕሬሽን ዊንተር ሬንፎል ያገኛል። ኦተመን እና ስፕሪንግ አራተኛ ማለት ነው። በኦተመንም በስፕሪንግ ጊዜም 2 ታይምስ የየር ዝናብ የሚያገኘው ቢኮዝ ኦፍ ሳውዝ ኢስት ሞንሱን ዊንድስ ዛት ብሎ ፍሮም ኢንዲያን ኦሽን የደቡብ ምስራቅ ዝቅተኛ ቦታዎች የሶማሌ የቦረና ዝቅተኛ ቦታዎች ላይ አጎራባች የባሌ አርሲ ሀረር ከፍተኛ ቦታዎች ዝናብ ያገኛል። ኦፍኮርስ ይሄ ብቻ አይደለም፣ ወደዚህም እየገፋ ኦተመንና ስፕሪንግ ይህ አካባቢም ያገኛል። መርጅድ ሰመር ኤንድ ስፕሪንግ የምልነው ይሄ አካባቢ በሶስቱም ጊዜ ያገኛል። አንደኛ በሰመር ከዚህ በሚመጣው ነፋስ ይሄ ኢኳቶሪያል ዌስተርሊስ በምንለው፣ ሁለተኛ ደግሞ በኦተመንና በስፕሪንግ ጊዜ ከህንድ ውቅያኖስ በሚመጣው የሳውዝ ኢስት ሞንሱን ዊንድ፣ ይሄኛው ከሬድሲ በሚመጣው ዊንተር ሬንፎል ያገኛል። ዊንተር ሬንፎል። ስለዚህ ዊንተር ሬንፎል ላይ የሚያገኘው ዝናብ የሚያገኘው ወይ ደግሞ ዊንተር ሬንፎል ሪጅን ኦፍ ኢትዮጵያ የሚባለው የአፋር ዲፕሬሽን ነው ማለት ነው። የአፋር ዲፕሬሽን ደግሞ ምንድን ነው? ኢትስ ዴዘርት ነው። ኢትስ ሎውላንድ ወይም ዴዘርት ነው። ስለዚህ ለኢትዮጵያ ዊንተር ሬንፎል ሪጅን ቤስት ሪፕሬዘንት የሚያደርገው ስቴሽን የትኛው ነው ካል ዴዘርት ክላይሜት ታይፕ ያለው ስቴሽን የትኛው ነው? ዴዘርት ክላይሜት ታይፕ ስቴሽን ያለው የትኛው ነው? እስካሁን ካየናቸው ስቴሽን 4 ነው። ስለዚህ መልሱ ስቴሽን 4 ይሆናል ማለት ነው። ዳንሰር ኢዝ ዲ ስቴሽን 4። ሌላው እዚህ ጋር ባይጠየቅም እንድትጠየቅ አድርገን እንስራው። ዊች ስቴሽን 15ኛ ጥያቄ ላድርገውና ዊች ስቴሽን ኢዝ ቤስት represents all year round rainfall region of Ethiopia? Which station best represents all year round rainfall region of Ethiopia? ያ ማለት ኦል ይር ራውንድ ሬንፎል ሪጅን ኦፍ ኢትዮጵያ ካል ኤፍ ክላይሜት ታይፕ ያለው የኢትዮጵያን አካባቢ በትክክል ሊወክል የሚችለው ስቴሽን የትኛው ነው? ኤፍ ነው ማለት ትሮፒካል ሬንፎረስት ነዋል። ስለዚህ ትሮፒካል ሬንፎረስት ያልነው የትኛው ነው? ከነዚህ ስቴሽኖች ስቴሽን 1 ነው። አመቱን ሙሉ ከፍተኛ ሙቀት አለው አመቱን ሙሉ። ስለዚህ ቢጠየቅ በዚህ ክላይሜት ዳታ መልሱ ምን ይሆናል ማለት ነው? ዘ አንሰር ኢዝ ስቴሽን 1 ይሆናል ማለት ነው። ስቴሽን 1 እንግዲህ ክላይሜት ዳታን በተመለከተ የሚጠየቁ ፋክቶች እነዚህ ናቸው። ፋክቶችን ማወቅ በተሰጠው ክላይሜት ዳታ ነው የጠየቀውን ጥያቄ እንዴት መመለስ እንችላለን የሚለውን ደግሞ በዚህ መሰረት መገንዘብ በጣም አስፈላጊ ነው ማለት ነው። ይሄ የትኛውም ዓመተ ምህረት ላይ ሴልሲ ላይ ወይም ኢንትራንስ ኤግዛም ላይ ቀርቶ የማያውቅ ጥያቄ ነው። በዚህ ዓመትም እንደሚመጣ በእርግጠኝነት መናገር የምንችለው ነገር ነው። ስለዚህ ከክላይሜት ዳታ ጥያቄዎች ሲወጡ ሊጠየቁ የሚችሉት እነዚህ ናቸው። እነዚህም ደግሞ አሁን ባየናቸው ምሳሌ መሰረት መስራት መቻል አለብን ማለት ነው። ተጨማሪ መብራራት ያለበት መነሳት ያለበት ነገር ካለ ኮሜንት አድርጉኝና በሌላ ቪዲዮ እሰራላችኋለሁ። ክፍል 2ን እንግዲህ በ2015 ክላይሜት ዳታን መሰረት ተደርጎ የመጣውን ጥያቄ መሰረት አድርገን ሌሎች ፋክቶችን ወይ ደግሞ ሊጠየቁ የሚችሉ ፋክቶችን አንስተን ያደረግነው የቪዲዮ ለሰን በዚህ እቋጫለሁ። በቀጣይ በሌላ ርዕስ እስከምመለስ ደህና ሆኖ ማለት እፈልጋለሁ። ነገር ግን መነሳት ያለበት
እንደዚህ ቢጠየቅስ እንዴት ነው ማወቅ የምንችለው የሚል ሀሳብ ካላችሁ ፕሊዝ ኮሜንት አድርጉኝና ቪዲዮዎችን እሰራላችኋለሁ።